የሰው ትዳር እያማገጡ እንደ ህጋዊ ትዳር ከሚስት ጋር ፉክክር ውስጥ የሚገቡ የሚናገሩ ከባል ጋር ፉክክር ውስጥ የሚገቡ የሚናገሩ ወንዶች አሉ። እነሱ ተለማኝ ሆነው ማለቴ አንድ የትዳሩን አክብሮ የሚኖር ወንድን የዛን ሰው ሚስት እያማገጠ ከዛን ያኛው ባለ ህጋዊ ትዳር ያለው ሰውዬ ያን ሰውዬ ለማኝ ይሆናል፣ ያኛው ደግሞ ተለማኝ ይሆናል። በነገራችን ላይ እኛ ሀገር እንግዲህ አንዳንድ ጊዜ መብትና ግዴታን አለማወቅ ራሱ በራሱ ችግር ነው። ይሄ በጣም አደገኛ ወንጀል ነው። ይሄ ከኃጢአት ጋር የሚገናኝ አይደለም። በመብታችሁ የሚመጣን ሰው ፍርድ ቤት ማቆም ትችላለህ። ህግ ተቀምጧል። እዚህ ምድር ላይ የምንዳኝበት ህግ አለ። በሰማይም በምድርም ህግ፣ የሰማያዊ ህግ አለ፣ ምድራዊ ህግ አለና መብቱ ነው። አንድ ሰው ሚስቱን ቀና ብሎ ካለ ያለሱ ፈቃድ ሚስቱ ምንም ማድረግ አትችልም። እና የሆነ የእናንተን ትዳር እያማገጡ እንደ ህጋዊ ደግሞ እናንተ እሱን ለማኝ የምትሆኑበት አጋጣሚ አለ። በነገራችን ላይ ምናልባት ይህን ቪዲዮ የምትመለከቱ ከሆነ ልጆች ወልዳ አያድጉላትም። ቢያድጉላትም እኔ 100% እርግጠኛ ነኝ እሷ ያን የዘራችውን ነገር ሳታጭድ አትሞትም። አንድ የተከበረ ትዳር በህጋዊ አግብታ ትዳሬ ነው ብላ አንድ ሴት እየኖረች አንዷ ደግሞ የሆነን ሰው ትዳር እያማገጠች ከዛ በኋላ ደግሞ እንደ ህጋዊ ከሚስት ጋር እኩል ማውራት ይሄ በጣም ሲበዛ አይምሮ ማጣትም ነው። መብቷ ነው። ያቺ ሴት ፍርድ ቤት ብትሄድ ሁለቱም እኔ አንድ በቅርብ ማቃት ሴት አለች እና ስሟን መናገር አልፈልግም። እባክህን ተው፣ እኔ አንተ እንድትዋረድ አልፈልግም። አንተ ተዋረድክ ማለት እኔ ተዋረድኩ ነው። እኔ ግን እስከምን ጥግ እንደሚሄድ አታውቅም፣ ይቅርብ አቁም አለችው። ጭራሽ እሱም በኋላ ህጋዊ አድርጎ በጣም እኮ መልካም ሰው ነች፣ ምንም ግንኙነት የለንም ምናምን አለ እና እንግዲህ ምን ችግር አለው በዚህ በሰለጠነ ዘመን ብላ ከአቅሟ በላይ ሲሆን ሁለቱንም ቪዲዮ ቀርጻ ምናምን ማስረጃ ምስክር አስቀምጣ ከሰሰቻቸው። ሁለቱም ለእስር ተዳረጉና ሽማግሌ ሁሉ አልቀበልም እስከ ሺዝ ራይት በሷ ቦታ ላይ ልክ ናት። በትዳሯ ላይ ነው እየማገጠ ያለው። በክብር መኖር ሰዎች ካልቻሉ ደግሞ መኖር በሚገባቸው መንገድ ይኖራሉ። አልጋ ላይ ሰው አልፈልግም ብሎ ሰው አመድ ላይ ከተኛ ምን ልታደርጉ ትችላላችሁ? ሰው የሰው ትዳር እያማገጡ ደግሞ እንደ ህጋዊ የሚያወሩ ሴቶች አሉ። በተለይ እኔ አሁን በዚህ በኩል ሁሉም ማለት አይደለም። አንዳንድ ሴቶች ምንድን ነው ግን ሀሳባቸው ለወደፊት መኖር ነው መሞት ነው ያስቡት። መኖር ያሰበ ሰው እንግዲህ መኖር በሚገባው መንገድ የማይኖር ከሆነ ምናልባት ትንሽ ገንዘብ ሊያገኝ ይችላል፣ ህይወት ግን ሊያገኝ አይችልም። ይሄም ባይዘው እኔ ፕራክቲካሊ በህይወቴ ማቀውን ጭምር ነው ነገራችሁና የሰው ትዳር እንደማማገጥ በጣም ከባድ ኃጢአት የለም። እና በተቻላችሁ መጠን ሴቶች የሆነ ወንድ አንቺ ጋር መጥቶ ትዳር እንዳለው ካወቅሽ ወደኋላ እንደመመለስ ብልህነት የለም። ያንቺን ህይወት ለወደፊት እያሳመርሽ ነው የምትሄጂው። አንዳንዶቹማ ትልቅም ሆኖ ትንሽም ጉዳያቸው አይደለም። አንዳንድ ከታች የሚመጡት ትንሾችም ጉዳያቸው አይደለም፣ ከላይ የሚመጡትም ደግሞ ትልቅ ናቸው የሚባሉትም ጉዳያቸው አይደለም። እና የሰው ትዳር የሰው ትዳር ነው። እናንተም ደግሞ አንዳንድ ጊዜ በህግ በኩል መሄድ ካለባችሁ መሄድ ያለባችሁ ጫፍ ድረስ ቢሄድ፣ ምክንያቱም ይሄ እናንተ ትዳር ነው። እና በትዳር የማገጠው ሰውዬ በጣም ነው የሚደንቀው፣ ያማገጠች ሴትም ደግሞ በጣም ነው የምትደንቀው። ከዛ ደግሞ ሲያወሩ እንደ ህጋዊ ነው የሚያወሩት። ማለቴ እንደ ህጋዊ ጋብቻ እንዳላቸው በደም አክት የሚያደርጉት እንደ ባልና ሚስቶች አብረው እየወጡ እየገቡ ያቺኛዋን ሚስት ጭንቅላት እየነኩ ነው የሚኖሩትና የተከበረ ትዳር ያላት ሴት በጣም ጨዋ፣ በጣም ስነ ስርዓት ያላት፣ በጣም እግዚአብሔር የባረካት መልካም ሴት። ሰው ጋብቻ የምታማግጥ ሴት ደግሞ ምን ያህል የተረገመች ባይዞይኔ አይደለም መጽሐፉም ነው የሚላት እና ምን ያህል የተረገመች እንደሆነች ልታስቡት አትችሉም። እና በተቻላችሁ መጠን የሰው ትዳር የምታማግጡ ሴቶች በጣም ሚሊዮን ወንዶች በሞሉበት ዓለም ላይ ወይ ደግሞ ሚሊዮን ሴቶች በሞላበት ዓለም ላይ የአንድ ምስኪን ወንድን ትዳር ሚስት ማማገጥ ወይ ደግሞ የአንድ ምስኪን ሴትን ትዳር ማበላሸት በጣም አደጋለሁ። ያቺ ሴት ልጆች አላት፣ ልጆቿ ያድጋሉ። ዛሬ ላይ ትከሻ እንዲህ ተወጣጥሮ ምናልባት ሊሆን ይችላል ያንተ ትከሻ ነገ ደግሞ እንዲጎብጥና እነዛ ልጆች ደግሞ ዛሬ የምትነቃቸው ልጆች ትከሻቸው ቀና ይላል፣ ከልጆች ከእናታቸው ጋር ይቆማልና እንደው በተቻላችሁ መጠን አንዳንድ ጊዜ እግዚአብሔርን መፍራት ቢኖር ማለት ሌላ የምንፈራው ነገር እንኳን ባይኖር ትንሽ እግዚአብሔርን መፍራት ቢኖርና ሴት ልጅ ከሆንሽ ባለትዳር እንደሆነ ካወቅሽ ወደ ኋላ ዛሬ ምናልባት መልክሽ የሰውነትሽ መወጣጠርን ወዶት ሊሆን ይችላል። ነገ ደግሞ እንደ ክፍለ ሀገር ድንኳን ሰውነትሽ እየረገበ ምናምን እየሄደ ሴት ደግሞ አንቺም እንደዛው ነው የምትሆኚው። እና ዛሬ ባላችሁ ነገር ሰው ሲወዳችሁ ያላችሁ ነገር እድሜ ልክ ከእናንተ ጋር ያለ ነገር እንዳይመስላችሁ። ሰዎች ገላዎች ይሸበሸባል፣ መወደድ አለ፣ ከዛ ደግሞ መጠላት አለና የሰው ትዳር ላይ ትንሽ ደግሞ እግዚአብሔርን በጣም ነው የሚፈርድባችሁ። በጣም ሲበዛም ኃጢአት ነው የሰው ትዳር ማማገጥ። በዛ ላይ ደግሞ በሚስት ላይ ሌላ እንትን ነገር ማድረግ ሲበዛ ኃጢአት ነው። በባለቤትም ላይ ሌላ ነገር እንትን ማለት
ሲበዛ ኃጢአት ነውና በእንደዚህ አይነት ርዕዮተ ዓለም ውስጥ ያላችሁ ሰዎች በጣም ሰላም ሕይወት፣ የተባረከ ልጆች ከፈለጋችሁ ትዳራችሁን አክብሩ። የቸገረ ነገር ካለ፣ የጎደለ ነገር ካለ፣ ያልጣማችሁ ነገር ካለ የማይፈታ ነገር የለም፣ ይፈታል። ከአቅማችሁ በላይ ከሆነ እንኳን ቁጭ ብላችሁ እዚህ ተነጋግራችሁ ወደ ቀጣይ ሕይወት። ሚስት እዚህ ቁጭ ብላ ግን በቃ የሆነ እድሜዋን የከፈለች ሴት እዚህ ቁጭ ብላ እሷ ላይ መማገጥ፣ ባል እዚህ ቁጭ ብሎ እሱ ላይ መማገጥ ግን ትንሽ በጣም ነውርም ነው፣ ሲበዛ ኃጢአትም ነው። ይሄ ደግሞ ከእግዚአብሔር ያጣላቸዋል። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ ተብሎ ነው የተጻፈውና በተቻላችሁ መጠን ትንሽ ራሳችሁን ጠብቁ ለማለት ወዳለሁ። አሁን ትንሽ ኢትዮጵያ ውስጥ በጣም ይሄ እንደዚህ አይነት ነገር በስርዓት አልበኝነት በሚመስል ሁኔታ በጣም በዝቷል ከምነግራችሁ በላይ። የሰው ትዳር ማማገጥ፣ በሰው ትዳር ላይ ሌላ ትዳር ይዞ መቀመጥ፣ ይሄ ነገር በጣም ከባድ ሆኗል። አሁን ትንሽ ያሱበት ለማለት ወዳለሁ። አመሰግናለሁ በጣም። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ በኦንላይን በስልክ በአካል መማከር ትችላላችሁ። ወለመል ጎራ በሉ። ለማን ልተንፍስ ብላችሁ በጣም ተጨናንቃችሁ እንቅልፍ ያጣችሁበት ጉዳይ ካለ ጎራ በሉ። ለዘላለም ታርፉበታላችሁ። እምነት አለኝ። በጣም አመሰግናለሁ። መልካም ጊዜ